ክፍል 1 የጥፋት ዋዜማ። ከብዙ ሺህ ዓመታት በፊት ምድር ዛሬ ከምናውቃት የተለየች ነበረች። የሰው ልጆች በምድር ላይ በዙ። ነገር ግን ከቁጥራቸው መጨመር ጋር ክፋታቸውም አብሮ ጨመረ። ዓለም በጭካኔ፣ በውሸት፣ በኃጢአት ተሞላች። የሰው ልጆች ሐሳብ ሁሉ ወደ ክፉ ብቻ ዘነበ። ነገር ግን በዛች ጨለማ በነገሰበት ትውልድ መካከል አንድ እንደ ፋኖስ የሚያበራ ሰው ነበር። ስሙ ኖህ ይባል ነበር። ኖህ በእግዚአብሔር ፊት ሞገስን አገኘ። አንድ ቀን ድንገት መለኮታዊ ድምፅ ወደ ኖህ መጣ። የሰው ልጅ ክፋት በዝቷልና ምድርንም በጥፋት ውሃ ላጠፋት ወስኛለሁ። አንተ ግን ለራስህ ከጎፈር እንጨት መርከብህን ስራ። ርዝመቱም 300 ክንድ፣ ወርዱም 50 ክንድ፣ ከፍታውም 30 ክንድ ይሁን። ኖህ አልተጠራጠረም። መጥረቢያውን አንስቶ ወደ ጫካም አመራ። የመጀመሪያውንም እንጨት ሲቆርጥ ጎረቤቶቹ ይሰበሰቡ ጀመር። ኖህ ምን እያደረግህ ነው? በዚህ በደረቀ ምድር ላይ መርከብ ዝናብ የሚባል ነገር እንደው ከሰማይ ሲወርድ አይተንም አናውቅ። አርጅተህ አበድህ እንዴ? እያሉ ይሳለቁበት ነበር። ኖህ ግን በዝምታ መስራቱን ቀጠለ። ለ120 ዓመታት እየሰራ ሰበከ። ንስሐ ግቡ፣ የጥፋት ውሃ ሊመጣ ነው እያለ ተጣራ። ማንም ግን የሚሰማው አልነበረም። ክፍል 2 የታላቁ መርከብ ግንባታና እንስሳቱ። ዓመታት ነጎዱ። መርከቧ አድጋ ግዙፍ 3 ፎቆች፣ ብዙ ክፍሎች እና በመቶዎች የሚቆጠሩ ጎጆዎች ተዘጋጁ። ኖህ እና ቤተሰቡ ለራሳቸው ለሚመጡት እንግዶች የሚሆን ምግብ አከማቹ። ከዚያም በምድር ታሪክ ታይቶ የማይታወቅ ተአምር ሆነ። ከሩቅ የአቧራ ደመና ታየ። አንበሶች ከላሞች ጋር፣ ተኩላዎች ከበጎች ጋር፣ ዝሆኖች ከነብሮች ጋር በጥንድ በጥንድ ሆነው ወደ መርከቧ መጓዝ ጀመሩ። ምንም አይነት አዳኝና ታዳኝ አልነበረም። ሁሉም በሰላም ወደ መርከቧ ገቡ። የመጨረሻው ቀን ደረሰ። ኖህ፣ ሚስቱ፣ 3 ልጆቹና ሚስቶቻቸው ወደ መርከቧ ገቡ። ሰማዩ መጥቆር ጀመረ። መሳለቂያው አበቃ። የመርከቧን ታላቅ በር ማንም ሰው አልዘጋውም። እግዚአብሔር ራሱ ከውጭ ዘጋው። ክፍል 3 የጥፋት ውሃና አዲሱ ቃል ኪዳን። ድንገት የሰማይ መስኮቶች ተከፈቱ። የምድርም ምንጮች ፈነዱ። ዝናቡ ለ40 ቀንና ለ40 ሌሊት ሳይቋረጥ ዘነበ። ውሃው ተራራዎቹን አለፈ። መርከቧ ግን በታላቁ ማዕበል ላይ በሰላም ትንሳፈፍ ነበር። በውስጥም ያሉት ሁሉ ሰላም ነበሩ። በውጭ የነበረው ግን ጥፋት ብቻ ሆነ። ከብዙ ወራት በኋላ ዝናቡ ቆመ። ኖህ እርግቡን ሰደደ። መጀመሪያ ባዶ እጇን ተመለሰች። ለሁለተኛ ጊዜ ሲሰዳት ግን በአፏ የለመለመ የወይራ ቅጠልን ይዛ ተመለሰች። ይህ ለኖህ ትልቅ የምስራች ነበር። መርከቧ በአራራት ተራራ ላይ አረፈች። በሩን ተከፈተ። ኖህ እና ቤተሰቡ ወደ አዲሲቱ ምድር ወጡ። ኖህ ወዲያውኑ ለፈጣሪው የመስዋዕት መሠዊያ ሰራ። ሰማዩን በድንቅ ቀለማት ተሞላ። ቀስተ ደመና። እግዚአብሔር ለኖህ እንዲህ አለው፣ ከእንግዲህ ምድርን በውሃ አላጠፋትም። ምልክቱም ይኸው
ዛሬ ቀስተ ደመናን በሰማይ ሰናይ ያንን የታላቁን ታሪክና የፈጣሪን ምሕረት እናስታውሳለን።